ሰበር ዜና ዝናና ነጭ ሻሽ በስህተት ይጎድፋል፣ ጋውን ሙሉ ወተትም በአንድ ዝንብ ይደፋል። በአማራ ክልልና በአፋሕድ መካከል ተደረገ የተባለው ስምምነት ፍጹም ውሸት በሬ የወለደ መረጃ ነው ሲል የአማራ ፋኖ ህዝባዊ ድርጅት ሰብሳቢ ነኝ ብሎ ራሱን የሚጠራው አርበኛ እስክንድር ነጋ ገለጸ። አርበኛ ዘመነ ካሴ መግለጫ ይሰጥበታል ተብሎ በሚጠበቀው ሁነት የአፍሪካ ህብረትና ኢጋድም ይቅርታ መጠየቅ አለባቸው ተብሏል። በተያያዘ ዜና የካፒቴን ማስረሻ ሰጤ እጅ መስጠት የፖለቲካ ሞት ነው ተባለ። ታንኩም ባንኩም የኔ ነው ያለው ብልጽግና ዛሬም እንደ እብድ ውሻ ከተማ ለከተማ እየዞረ ህዝብ መጨፍጨፉን ተያይዞታል። በቢቸና ከተማ ያገዛዙ ኃይል ንጹሃንን መረሸኑ ተሰማ። ካፒቴን ማስረሻ ሰጤን አገኘን ብሎ ብልጽግና ውስኪ ሲራጭ፣ ሀውጃኖ ክፍለ ጦር ደግሞ የፋሽስቱ ብልጽግና አገዛዝ ሪፐብሊካን ጋርድ ላይ ታላቅ ድል ተቀዳጀ። በሌላ በኩል በአፋብኃና በአፋሕድ ጥምር ውጊያ በርካታ ያገዛዙ ኃይል ሙትና ቁስለኛ መሆኑ ተሰምቷል። በአማራ ክልልና በአፋሕድ መካከል ተደረገ የተባለው ስምምነት ፍጹም ውሸት በሬ ወለደ መረጃ ነው ሲል የአማራ ፋኖ ህዝባዊ ድርጅት ሰብሳቢ ነኝ ብሎ ራሱን የሚጠራው አርበኛ እስክንድር ነጋ ገለጸ። እስክንድር ነጋ አክለውም ህዝባችንም የዓለም አቀፉ ማህበረሰብ እንዲያቅም የምንፈልገው ስምምነቱን ፈረመ የተባለው ግለሰብ ከድርጅቱ አባልነት የታገደ አካል መሆኑን ነው ተብሏል። እስክንድር ነጋ አክለውም ህዝባችንም የዓለም አቀፉ ማህበረሰብ እንዲያውቅ የምንፈልገው ስምምነቱን ፈረመ በተባለው ግለሰብ ከድርጅቱ አባልነት የታገደ አካል መሆኑን ነው ብሏል። በዚህም ወሬ ወለደ መረጃ ህዝባችን ግራ መጋባት የለበትም። አፋሕድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜና ቦታ ከአገዛዙ ጋር ተገናኝቶም ተደራጅቶም አያውቅም ሲሉ አርበኛ እስክንድር ነጋ ገልጸዋል። የህዝብን የዘመናት ጥያቄ በውሃ ቸልሶ ራስንም ህሊናንም ትግልንም በገንዘብ ሽጦ በኢትዮጵያ ምድር ውስጥ መኖር አይቻልም። ትግል በቲማቲም አይደለምና ትግሉ የከበዳቸው ትግሉን መልቀቅ፣ ራሳቸውን ማግለል፣ መማረክ አሊያም መሰደድ ምርጫቸው ሆኖ ሳለ ለተከታታይ አመታት በህዝብ ትከሻ ላይ ሆኖ ሲቀለብና ህዝብን ለፖለቲካ እሳቤ እንደ እንጨት ሲማግድ ከርሞ ዛሬ አንድን ድርጅት የወከለና ከዛ ድርጅት ጋር መክሮ ዘክሮ የሰላም ስምምነትን የመረጠ መስሎ ለአገዛዙ ደስታ የአማራ መከራ መሆን ፈጽሞ አይቻልም። በዚህ መግለጫ ትኩረት ከሳቡት ነገሮች መካከል አራት የትልቅ ትንሽ ሆነው በአንድ አዳራሽ የመገኘታቸው ጉዳይ ነው። ቀዳሚው በቀንድ አውጣ የሚመራው የአማራ ክልል መንግስት ሲሆን አንድን ግለሰብ በጥምር ኃይሉ ተብዬ መያዝና እርምጃ መውሰድ ሲያቅታቸው አንዱን ብዙ አድርገው በክብር ተስማማን ብለው ተፈራርመው መግለጫ መስጠታቸው ነው። በዚህ መግለጫና የህፃን ድራማም የፌዴራሉ መንግስትና ከዚህ በፊት በሺዎች የሚቆጠሩ አመራሮች በነበሩበት ስብሰባ ላይ አርበኛ ዘመነ ካሴን ገድለነዋል እንኳን ደስ አላችሁ ብሎ የውሸት ብስራት እንኳን ደስ ያላችሁ ብለው ያበሰሩት ተመስገን ጥሩነህ አንዱ አካል መሆናቸው ነው። ሶስተኛውና አራተኛው ደግሞ ታላቅ ሆነው በታናሽነታቸው የተገለጡት የአፍሪካ ህብረትና ኢጋድ ናቸው። ሁለቱም ድርጅቶች በዓለም ደረጃ ተጽዕኖ መፍጠር የሚችሉ ሆነው ሳለ በግለሰቦች የጨረቃ ስምምነት አጨብጫቢ ሆነው መገለጣቸው ብዙዎችን አስገርሟል። ስምምነት እንኳን ቢደረግ ዓለም አቀፋዊ ህጉ መሰረት ማንና ማን ተስማሙ? አደራዳሪውስ ማን ነው? ስንት የታጠቀ ኃይል ወደ ሰላም እጁን ዘረጋ? የስምምነትን ሀሳቦች ምንን ያካትታሉ? ይህንን ያልተገበረ ምን ይወሰንበታል? የሚሉ መደበኛ ጥያቄዎችን ምላሽ ማግኘት ነበረባቸው። የአማራ ፋኖ ህዝባዊ ኃይል በዚህ ጉዳይ መግለጫ ይሰጣል ተብሎ ይጠበቃል። በተያያዘ ዜና የካፒቴን ማስረሻ ሰጤ እጅ መስጠት የፖለቲካ ሞት ነው ተባለ። አርበኛ ዘመነ ካሴ ሲታሰር ያኔ በጠዋቱ የህዝባዊ ኃይል ምክትል ሰብሳቢ የነበረው ካፒቴን ማስረሻ ሰጤ መሪዎቻችን ድርጅቱና በህቡ የተደራጀውን ኃይል በትኖ ከስርዓቱ በተሰጠው መኪና ደብረ ማርቆስ ዩኒቨርሲቲ ትምህርት ሲጀምር ነበር ከአዲሱ ትውልድ አይምሮ የወጣው። የፖለቲካ ሞትን የተለማመደው ያኔ ነበር። በቅርቡ ሁሉም የአማራ ህዝብ አንድነቱን እየናፈቀ ባለበትና የቤተ አማራዎች ከአቢ ወንበር አስጠባቂ ኃይል መሳሪያ ተተኳሽ አልባሳቱንና ቁሳቁሱን እየማረኩና ነጻ ቀጠናዎችን እያሰፉ ባሉበት ወቅት በዚህ ድል መላው አማራ ያለምንም ልዩነት ደስታውን በሚገልጽበት ወቅት ካፒቴን ማስረሻ ግን በጣም የተናደድክ ነበር የምትመስለው። ለዚህም ይመስለኛል ድርጅትህና ጓዶች ሳይፈቅዱና እውቅና ሳይኖራቸው በአጃቢህ ሞባይል የሚልኩልህን ሰዎች ልብስ በመልበስ ደርዝ የሌለው ህዝባችንንም ሰራዊታችንን የማይፈልገውን ጠላት ግን የሚጠበቅበት ሀሳብ ማንጸባረቁን የአንተን ከሃዲነት ለማያውቁ በደንብ የተገለጥክበት ጊዜ ነው። በአንተ መግለጫ የሚቀርድልም ሆነ አንድነት ግን የለም። ቤትህን ጠርገህ ቆሻሻውን ሳታቃጥል ወይም ሳትቀብር ከግቢ ውጪ ከጣልከው ምግብ ስትበላ ወይም በሰርክ ስራ የቆሻሻው በሽታ አምጪ ባክቴሪያዎች ተመልሰው በዝንብ አማካኝነት እየመጡ ቤተሰቡን በሙሉ በሽታ ለማስያዝ ይሰራሉ። እኛ ግን በመርህ ላይ የተመሰረተ የአማራ ህዝብ መብትና ጥቅም ባከበረ መንገድ ጉዟችንን እንቀጥላለን። ካፒቴን መጀመሪያ ጫካ የወጣው የአማራ ህዝብ ምን ጎደለበት ብሎ ነው። ለአማራ ህዝብ ምን አሳክቶ ተመለሰ? ዝናና ነጭ ሻሽ በስህተት ይጎድፋል፣ ጋን ሙሉ ወተትም በአንድ ዝንብ ይደፋል። አርበኛ ግሩም ምሳሌ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ምክትል የፖለቲካ መምሪያ ኃላፊ በቢቸና ከተማ ያገዛዙ ኃይል ንጹሃንን መረሸኑ ተሰማ።
የአገዛዙ ቅጥረኛ ሚኒሻ በቢቸና ከተማ ፍራሽ ሰፍቶ ይተዳደር የነበረን ዘውዱ ዳኜ የተባለን የነቆራ ቀበሌ ንጹሃንን ግለሰብ በግፍ ረሽኗል። ራሱን በራሱ ጥምር ጦር ብሎ በጭንቀት የሚንቀሳቀሰው የአገዛዙ አረመኔ ኃይል በየዱሃ ገዳያሱና አራጤ ዙሪያ ተንቀሳቅሶ የነበረ ቢሆንም በጀግኖቻችን የበላይ ዘለቀና ሽፈራው ገልባው ልጆች 64ኛ ክፍለ ጦር አመራርና አባላት እንዲሁም ደጀኑ ህዝባችን በደፈጣ ጥቃት ቁጥሩ በውል ያልታወቀ ኃይል በመደምሰስ 2 ፖለቲካና ከ4 በላይ ቁስለኛ በማድረግ አንድ ያገዛዙ የመከላከያ አባል ከነሙሉ ትጥቁ በመማረክ ጠላትን ወደ መጣበት መርገጭ ከተማ እያሯሯጡ መልሰውታል። በአሁኑ በቢቸና ባሮ ዙሪያ፣ በቢቸና ገብርኤል ዙሪያ፣ በቢቸና ወይናም ጽዱ ጊዮርጊስ ዙሪያ በተጠንቀቅ ሆኖ ሰፍሮ የተቀመጠ ኃይል መኖሩን ማረጋገጥ ችለናል። የአገዛዙ አረመኔው ሰራዊት በሸበል በረንታ ወረዳ ሊዲና አካባቢ እንዲሁም ገዳያሱ ቀበሌ የደረሰበትን ሽንፈት አምኖ ከመቀበሉ ጎን ለጎን የፋኖ ኃይሎችን እደመስሳለሁ የሚል ቅዠት በደንሳ እነቆራ ስረ ኢየሱስ ቅድስጌ ዲማና ሌሎች ቦታዎች ላይ ያላችሁ በየትኛውም ቀጠና ያላችሁ የፋኖ ኃይሎች በተጠንቀቅ ልትጠባበቁ ይገባል ብሏል። ፋኖ ይበልጣል ጌቴ። አማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር የህዝብ ግንኙነት ካፒቴን ማስረሻ ሰጤን አገኘን ብሎ ብልጽግናው ውስኪ ሲራጭ ሀውጆኖ ክፍለ ጦር ደግሞ የፋሽስቱን ብልጽግና አገዛዝ ሪፐብሊካን ጋርድ ላይ ተላቆ ታላቅ ድል ተቀዳጁ። ብልጽግና ካፒቴን ማስረሻ ሰጤን አገኘን ብሎ ብልጽግና ውስኪ ሲራጭ ሀውጃኖ ክፍለ ጦር ደግሞ የፋሽስቱ ብልጽግና አገዛዝ ሪፐብሊካን ጋርድ ላይ ታላቅ ድል ተቀዳጀ። ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር በትናንትናው ዕለት ህዳር 25 2018 ዓ.ም ማለዳ ጀምሮ እስከ ምሽት 12 ሰዓት ከሪፐብሊካን ጋርድ ጋር በመፋለም ከ50 በላይ ኃይል ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። በተጋድሎም ጠላት ከራያ ላማጣ ጥሙጋ ከተማ ተነስቶ በዙ 23 እና ሞርተሮች ታግዞ ወደ ሀውጃኖ ክፍለ ጦር ቀጠና ማጥቃት ያደረገው ሲሆን ክፍለ ጦሯ 2 ሻለቃዎችን ተጠቅማ መልሶ ማጥቃት በማድረግ ከ50 በላይ ሪፐብሊካን ጋርድ ሙትና ቁስለኛ በማድረግና ቀጠናቸውን በማስከበር ጭምር ታላቅ ድል ተጎናጽፈዋል። በርካታ ኃይሉ የተመታበት የፋሽስቱ አብይ አህመድ የመጨረሻ ምሽግ ሪፐብሊካን ጋርድ ከግራም ከቀኝም ተጨማሪ ኃይል በማያገኝበት ሁኔታ ውስጥ ሆኖ ራያ አላማጣን ጥሙጋ ከተማን ትምህርት ቤት ውስጥ በከፍተኛ ድንጋጤና ፍርሃት ውስጥ ሆኖ ይገኛል። በሌላ በኩል ሪፐብሊካን ጋርዱ ተጨማሪ ኃይል ማስገባት ያልቻለው አገዛዙ ሰራዊት ከራያ ቆቦ ጮቢ በር ሆኖ ኦራል ላይ የተጠመዱ 2 ቻይና ሰራሽ 155 ኤምኤም መድፍ ወደ ራያ ቆቦ ባባዮና ኩቢ ቀረንሳ እያስወነጨፈ ንጹሃን ላይ ጉዳት እያደረሰ አምሽቷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ህዳር 25 2018 ዓመተ ምህረት ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮርና ከአፋሃድ ሸዋ ጠቅላይ ግዛት ዕዝ አጼ አምዴ ጽዮን ኮር የተውጣጣ የፋኖ ኃይል በምዕራብ ወሎ ግንባር ከላላ ወረዳ ውስጥ ታላቅ የጦር ሜዳ ጀብድ ፈጸመ። በቅንጅት በተሰራው ኦፕሬሽን ከ20 በላይ ጠላት የተማረከ ሲሆን ጠላት 3 መኪና የሚሆን ሙትና ቁስለኛ ጭኖ ፈርጥቷል። በትናንትናው ዕለት በደገር ግንባር የተጀመረው ጦርነት ዛሬም ቀጥሎ የዋለ ሲሆን በስተመጨረሻም ፋኖ ከተማይቱን ሙሉ በሙሉ በቁጥጥሩ ስር አውሏታል። ከዚህ በተጨማሪ ከደገር ከተማ በቅርብ ርቀት የሚገኙት ቲርቲራና ቆርኬ ታዳጊ ከተሞችም በፋኖ ቁጥጥር ስር መዋላቸው ታውቋል። ባለፉት 24 ሰዓት በተደረገ ትንቅንቅ በቲርቲራ በኩል የሳጅን አደም አሊ ወይም አባናደው ክፍለ ጦር አንደኛ ሻዋን ገዛው ካሳ ተሾመ ሻለቃን ጠላት ሲያስፈረጥጠው፣ ቆርኬ ላይ ደግሞ የዚሁ ክፍለ ጦር አካል የሆነችውን ሁለተኛ አንድሪስ ተሾመን ሻለቃ ታሪክ ሰርታለች። የፋኖችን ምት መቋቋም ያቃተው ጠላት በቲርቲራ ጎራ ወርዶ እየፈረጠጠ ተጉዞ ቀነሶ መንደር ሲደርስ አቶ ሁሴን ከማል የተባለ ገበሬን በአጨዳ ላይ ሳለ ረሽ ነው ታል ቆርኬ ግንባር የ17 የጠላት ኃይል የተመታ ሲሆን 5ቱ ወዲያውኑ ሲሞቱ 12ቱ ቁስለኛ ሆነዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር በጀማ ግንባር በተለይም በአቦልድ ዘርቃሚ እና ደጎል በኩል የጠላትን አከርካሪ መስበሩ ተረጋግጧል። የወረዳው መቀመጫ የሆነችውን ደጎል ከተማ እስከዛሬ ጧቷ ድረስ በተኩስ ስትናጥ እንደነበረ ከስፍራው የደረሰን መረጃ ያመላክታል። ከቅዳሜ ዕለት ጀምሮ የዋሲል ክፍለ ጦር ሁለተኛ መብረቅ ሻለቃ አባላት ጠላትን እረፍት ነስተውት ሰንብተዋል። በዚህ የተበሳጨው ጠላት ከአረብ አገር ከመጣች 1 ወር በትክክል ያልሞላትን እህታችን መረሸኑን ታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ህዳር 24 ቀን 2018